እመጣለሁ አለኝ። እሺ ያንን ማንኪያና በርበሬ ስጠኝ ትለዋለች እናቴ። ከዛ ወጣ ብዬ ሰዎቹ ሰለተኝ ከዛ እንደዛ ስትለው እሺ ማዬ አይ እመለሳለሁ ቁርሱን እየሰራች ጠብቂኝ ትልና እናቴ ቁርሱን ሰርታ እየጠበቀችው እያለ አይመጣም። እየጠበቀችው እያለ ሌላ ቦታ ልጄ በሊቢያ ሄደ ብለሻል። ምን አልሽኝ? አቡ ሌላ ቤት መጠት ልጄ በሊቢያ ገባሽ? እማዬን ይቅርታ በልልኝ እኔ መንገድ ጀምሬያለሁ ይላል ልጁ። ከዛ ሲል ወንድሜ ታላቅ ወንድሜ ደግሞ ቶሎ ሄድና ባንክ ቤት ሳይ ቃሊቲ ንግድ ባንክ 8,000 ብር አውጥቷል። ገባሻል? 8,000 ብር አውጥቷል ይሉትና ይነግራሉ። ከዛ ይሄን ድቢሊ ነው የሚባለው ሄደው ሲያሳዩ ግን አዲስ አበባ ክልል ውስጥ ነው ያለው፣ አልወጣም ከአዲስ አበባ ተባለ። ከአዲስ አበባ ሲባል እህቴ የሆነ ሆቴል ነገሯት መሰለኝ። እዛ ስትሄድ የለም። ልክ በሁለት ሰኞ ቀን ነው እንግዲህ ይሄን ሁሉ የሚሰራው ሰኞ ቀን ነው። ማክሰኞ ቀን አልሰማሁም እኔ። ማክሰኞ ቀን ማታ ላይ ነገረችኝ እህቴ። ሮብ ዕለት ማታ ለወንድሜ ደውልና እኔ በአየር መንገድ ወደ ጎጃም እዛ ወደ አማራ ክልል በአየር ሄደናል ይላል። ከአዲስ አበባ ማለት ነው። በመታወቂያ ነው። ይሄን እንግዲህ ፓስፖርት የለውም እስተማቅ ድረስ። ከዛ እኔ ልወጣ ትንሽ ደቂቃ ነው የቀረኝ። ከዚህ ልወጣ ነው፣ ከኢትዮጵያ ልወጣ ነው። በእግር ጉዞ ሌሊቱን በእግር ጉዞ ስንጓዝ ነው ያደርነው። እንግዲህ እነሱ የሚሉኝን ነው የምሰማው ሲል ተመለስ፣ የእናትህ ልጅ የለም። እውነት አንተ እየሄድክ ተሆነ የእናትህ ልጅ የለም። በአሁን ሰዓት እየታረደ ነው። እኔ የትም ሀገር ቢሆን እምዬ ወስድሃለሁ ይለዋል ታናሽ ወንድሜ። የትም ሀገር ቢሆን ትሄዳለህ፣ ተመለስ፣ እንዳትሄድ፣ ስደት እንዳትሄድ። የት ነው የምትሄደው ሲለው አገሩን እኔ ሀገሩን የሚወስዱኝ ሰዎች አናቅም ነው የሚለው። እኔ ነኝ አሁን ሊቢያ ይሄድ እንደሆን ብዬም በሀሳብ የሚመጣው እንጂ እሱ አላለም። ከዛ ያርዱሃል፣ አንተ አትችልም፣ ልጅ ነህ፣ በእግር ጉዞ አትችልም፣ ተመለስ ሲለው ወንድ ልጅ ነው ቆርጫለሁ እኔ፣ ከቻላችሁ ትረዱኛላችሁ ይልና ይዘጋል። ይሄን ጊዜ እናቴን ፌንት ነቅለ ሆስፒታል ገባች። ሁሉም ተረባበሸ። እኔም እዚህ አበርኩ፣ ቤት ተዘጋብኝ። በቃ ህይወቴን እንትን አልኩ። ልክ በማግስቱ ደግሞ ይደውላል መልሶ። ወጥቻለሁ ያለው ማለት ነው። ወጥቻለሁ ብሏል። ልወጣ ትንሽ ደቂቃ ነው የቀረኝ፣ ሱዳን ልገባ 1 እርምጃ ነው የቀረኝ ነው ያለው ለወንድሜ ሲያወራው። ከዛ ሁሉም ግራ ተጋባ። መሴጅ መጣ። ማነው ሲሉት እኔ ደላላ ነኝ። እንግዲህ እነሱ የሚሉን ነው የምንሰማው። ደላላ ነኝ፣ ለሌላ አሳልፌዋለሁ፣ በአየር ልኬዋለሁ፣ ወደ ጎንደር መጣልኝ፣ አሁን ወደ ጎንደር ይላል። ደላላ ነኝ የሚለው ማለት ነው። ከዛ እንደዛም ሲባል ዝም ተባለ። ልክ ሐሙስ ዕለት ባንክ ተዘጋበት፣ ወንድም ያሳገደበት ባንክ። ምንም ነገር ገንዘብ የለውም፣ በእርግጥ ትንሽ ነች ያለችው፣ ታገደበት። ወንድሜ ወደ አሁኑ ሰኞ ዕለት አሳግዶበታል። ባንኩም እምቢ አለኝ ይላል ወንድሜ። አሁንም የኔ ልጅ በራሱ ቁጥር ደውሉ፣ ሲፈልግ ነው የሚደውሉት፣ ሲፈልግ መሴጅ ይጽፋሉ፣ ሳይፈልጉ አይመልሱልሽም። እሱም እንደዛው ልጄም። ከዛ ባንኩም ቢያለኝ ሲል እኔ እናቴ አብራኝ አዲስ አበባ ነኝ ያለሁት ይለዋል የኔ ወንድም። አብራኝ አዲስ አበባ ነኝ ያለሁት፣ ምን ቤት አለኝ ብዬ እገባለሁ። ስለዚህ አንተ ተመለስ፣ ለማየም አስብላትና ተመለስ ሲለው በአዲስ አበባ ባንኩ መስተካከል አይችልም፣ እዛ ኦሮሚያ ቁጭ ባንክ ላይ ነው ሲለው፣ እኛው የታላቅ ወንድሜ ማዳማ እየፈለገ ነው፣ እኔም አዲስ አበባ እየፈለግኩ ነው። ስለዚህ ባንኩን የሚያስተካክል የለም፣ ተመለስና ባንክን አስተካክለን ወደ ፈለግበት ሀገር በህጋዊ ወስድሃለሁ፣ እውነት ወደዛ እየሄድክ ሲሆን ሲለው፣ አይ አላቅም ይልና አሁንም አንደኛው ጓደኛ ላይ መሴጅ ስፍለትና ሂድና ባንኩን አረጋግጠልኝ፣ ለምንድን ነው የተዘጋው ባንኩ ሲለው፣ ያኛው ጓደኛው ደግሞ ወንድሜ ደውልለትና እንዳትነግረው ባንኩ እንደተዘጋ ማናጀር የለም በለው ነው ያሉት። ከዛ እንደዛ ሲሉት ማታ ላይ እሱም ብቻ ነው ያወራው። ዘጋ። ከዛ ሚድ እዛ ደርሻለሁ። ሱዳን ደረሰ። ከኢትዮጵያ ወጣ። ኢትዮጵያ ውስጥ ይኑር፣ አዲስ አበባ ውስጥ ይኑር፣ ይሙት የምናውቀው ነገር የለም። አንዳንድ ጊዜ ስልኩ ሲጠራ ይሰራል፣ ግን አያነሳም ነው የሚሉት። አሁን በሜሴጅ ደግሞ ትናንትና በሜሴጅ ጻፉለታል። የመጀመሪያ የጻፈው ልጁ አልፏል። እናንተ እምነት የላችሁም ወይ? በእምነታችሁ ለምን አጸኑም? ልጁ አልፏል አለ። ግን አንድ ሰው አሁን እመቤቴ በምታውቀው አንድ ሰው ሱራየው የሚል ሰው አንድ ሰው ተሳስተሽ ከባንኩ ሌላ ባንኩ አዲስ አበባ ቃል ታወጣ ከተባለ ሌላ ተሳስተው እሱን አየን የሚል ሰው የለም። እሱን አየን የሚል ሰው
እሺ ስሙ እንድገሚልኝ ማሪ። ስሙ ወንደሰን እሸቱ። ወንደሰን እሸቱ። እሺ ሪከርድ አድርጉ ጋይስ ፕሊዝ። ወንደሰን እሸቱ ከየት አካባቢ ነው የወጣው? የዛሬ 9 ቀን በቆጂ፣ አርሲ በቆጂ ውስጥ። አርሲ በቆጂ። ሻንቻ እንዴ ዝም በይ፣ ሪከርድ ላስደርግልሽ። ረዛን ዜድ ማን ናችሁም ያላችሁ እዚህ ውስጥ ሪከርድ እያደረጋችሁ የሚፖስቱ? ማና ሙኒ የልቤን ማን ናችሁ ያላችሁ ሰዎች አለው በሉኝ ኮመንት ላይ። ስሙ ጠፋብኝ አሁን ከእናንተ ጋር እስካወራ። ሚዩት አብሪና ድጋሚ ስሙን ንገሪኝ። የሙሉ እሺ ብላለች። ረዛን አለች። ያው ረዛን እሺ ምናልሽማ ማ ወንደሰን እሸቱ። ወንደሰን እሸቱ ከየት አካባቢ? አርሲ በቆጂ ውስጥ። አርሲ በቆጂ። ወንደሰን እሸቱ አርሲ በቆጂ። ወንደሰን እሸቱ አርሲ በቆጂ። ኦኬ ረዛን ጀምሪ። እዚህ በፎቶ ላይ የምትመለከቱት ወጣት ወንደሰን እሸቱ ይባላል። ከአርሲ በቆቹ የዛሬ 9 ቀን አካባቢ ከቤት እንደወጣ አልተመለሰም እና እባካችሁ ይህንን ወጣት ያያችሁ ካላችሁ ለእናቱ ያዡ። እዚህ ጋር ቪዲዮን እሺ፣ ረዛን እንዳይንዛዛ ከረዘመ ቫይራል አውጥም ያዡና። አሁን ደግሞ ቁጥር ጠይቃትና ቁጥር ከሷ እኔ ቀልጠፍ ስለምል ቁጥር ደግሞ ስጣራ ትቀርጭና ገጥመሽ ትፖስቸዋለሽ። እሺ አንድ የሚዩት አብሪና ስልክ ቁጥር በምን ያሳውቁሽ? ያዩት የእህቴን ልስጥሽ ወይስ እኔ ቁጥር ደግሞ አላውቀውም፣ ግን ለፖሊስ ራሱ አሳልፈው ቢሰጡልኝ ስልክ ቁጥር የእህቴን እስከማውጣት ትጠብቂኛለሽ? ከንትን ላይ በቃል አላውቀውም። አፍጥኞሽ 09 ምናምን ብለሽ ቁም መናገር ነው የትሽን ቁጥር አፍጥኞሽ አላውቀውም በቃል እኮ። እሺ ቼክ አድርጊ። አፍጥኝ ከኮንታክት ውስጥ ማሪ እንጠብቅሻለን። እሽማ 0974 0974 እሺ 55 71 ምንድን ይወዱ 0974 55 71 በቃ አለቀ እኮ 0974 ነው 0974 55 71 7 ኖ 7 የለም። ምክንያቱም ትርፍ ነው የሚሆነው። 0974 ቁጥሩ ነው። ከዛ ደግሞ 55 71 ትርፍ ኬት መጣ? ተሳስቼ ስጽፍ ተሳስቼ ሆነ። ይህ እንደው አደርናታ በእናትሽ ደክሞኛልን ይልወጣ ነው። 55 71 ለአክስቱ ደውላችሁ እንድታሳውቁ በፈጣሪ ስም እንጠይቃለን። እናመሰግናለን። በቃ እንትን በይሽ። ረዛን ስትፖስተው ሪፖስት አድርጊ፣ ኮመንት ላይ ጻፊ እኔ ነኝ ብለሽ። እሺ እሺ እማዬ፣ እሺ አመሰግናለሁ። እሺ እሺ